በአመቱ መጨረሻ ላይ ለአቅመ ደካሞች ወይም ደግሞ በመደበኛው መርሃ ግብር ከፍሎ ለማይታከሙ ሰዎች ቢያንስ በአመት አንዴ እንኳን አይኑን መታከም ስላለበት አይኑ ሳይጎዳ በፊት በየአመቱ የነፃ የአይን ህክምና እናደርጋለን። ይሄው እዚህ ደርሰናል። እግዚአብሔር ይስጣቸው፣ ለድርጅቱም እግዚአብሔር ይስጠው፣ እነሱንም ለተባበረ ሁሉም እግዚአብሔር ይርዳችሁ። እግዚአብሔር ለኛ እንደደረሳችሁ ፈጣሪ አምላክ ይድረስላችሁ ነው የምንለው። እኛ ሌላ ምንም አንልም። እግዚአብሔር ይስጥልን፣ እግዚአብሔር ያቆይ። ለኪነ ኑሮ ከነከነ ኢሳን ረክሲ ጀማለ ያባንጋላኒ ዋግነ ኢሳን ረክሲ ነጋ ኢሳን ድሪ ኢሳን ያባስ ረክኒ መንቀም ድሪ ባፉ ዋይነ ድሪ ሲኒ ያባስ kanuma kana yame kana hojjetu kana illee waa'ee biddeena isaati isaa janii isaa ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ኢንተርቴይንመንት ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ኢንተርቴይንመንት እንደሚታወቀው የተለያዩ ጠቃሚ መረጃዎችንና ቁም ነገር አዘል ፕሮግራሞችን ወደናንተ በማቅረብ ይታወቃል። ዛሬም እንደ ሁል ጊዜውም ለናንተ ይጠቅማል ያስተምራል ብለን ያሰብነውን ፕሮግራም ወደናንተ ልናቀርብ መጥተናል። ዛሬ ይዘንላችሁ የመጣነው ፕሮግራም ከዚህ ቀደም ከምናቀርባቸው የሚለየው በበጎ አድራጎት ላይ የተሰማራ አንድ መልካም ድርጅትን ልናስተዋውቃችሁ ነው የወደድነው። እንግዲህ ይህ ድርጅት ከውጪ በሚደረግለት በበጎ ወገኖቻችን እርዳታ አቅም የሌላቸውን መታከም ያልቻሉትን የአይን ብርሃናቸውን ያጡትን ወገኖቻችንን ለሕክምና የሚያቀርብ ድርጅት ነው። ይህ ድርጅት ማን ነው? ምንስ ሰርቷል? እንዴትስ ወደዚህ ስራ ገባ? የሚለውን ድርጅቱ የስራ አስኪያጅ ጋር በሚኖረን ቆይታ ሙሉ መረጃውን ማግኘት ትችላላችሁ። ይህን የመሰለ ፕሮግራም ወደ እናንተ ማቀርበው አሪ መስቀሌ ጎበና፣ ካሜራማናችን ናኦል እስከ መጨረሻው ይቆያል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በድጋሜ ያው እንኳን በሰላም መጣችሁ እያልኩኝ በዋናነት ያው
ለማታውቁኝ ጌታቸው ባላለሁኝ በጎፋ የአይን ሕክምና ባደረገልን ጥሪ መሰረት የበጎ አድራጎት አገልግሎት ለመስጠት እንኳን በሰላም መጣችሁ ንግግር ዶክተር አለማየሁ ያደርጉልናል። በዚሁ አጋጣሚ የምስጋና ፕሮግራም ለማቅረብ ያህል ያው በማህበራችን የበኬ ልጆች ማህበር ለአቅመ ደካሞችና እንዲሁም ለአይን የማየት ችግር ለገጠማቸው ሰዎች የተለያዩ ድጋፎችን ከድጋፍ ሰጪዎች ጋር በማድረግ የሚያደርጋቸውን ትብብሮች ለማስኬድ ያህል የዶክተር አለማየሁን ጥሪ አክብረው ወይም ደግሞ ግብዣ አድርገውልን ስለመጣችሁ እያመሰገንን በዚሁ አጋጣሚ ድርጅቱ ወይም ደግሞ ጎፋ የአይን ሕክምና በተለያየ መልኩ የበጎ አድራጎት ስራዎች ወይም ደግሞ የበጎ አድራጎት ስራዎችን እየሰራ መሆኑን እየገለጽን በዚሁ አጋጣሚ ሌሎችም አሁን አቅም ያጡ ወይም ደግሞ ሌላ ጊዜ ሕክምናውን ለማግኘት ለሚፈልጉ ሰዎች የድርጅቱ ባለቤት ዶክተር አለማየሁ እንኳን ሰላም መጣችሁ ንግግር ያደርጉልናል። እሺ እንደምን አደራችሁ? እንኳን ደህና መጣችሁ። ወደኛ ወደ ጎፋ የአይን ክሊኒክ ስለመጣችሁ እናመሰግናለን። እኛ በየአመቱ በአመቱ መጨረሻ ላይ ለአቅመ ደካሞች ወይም ደግሞ በመደበኛው መርሃ ግብር ከፍለው ለማይታከሙ ሰዎች ሰው ቢያንስ በአመት አንዴ እንኳን አይኑን መታከም ስላለበት አይኑ ሳይጎዳ በፊት በየአመቱ የነፃ የአይን ሕክምና እናደርጋለንና ከበኬ በጎ አድራጎት ማህበር ሀሳቡ ሲነሳ ምንም ችግር የለም መታችሁ ይሄን አገልግሎት ማግኘት ትችላላችሁ ብለን በመነጋገር እናንተን ዛሬ አምጥተዋችኋልና እንግዲህ እዚህ በምትቆዩበት ጊዜ የአይናችሁን ሁኔታ መርምረን የሚያስፈልገውን ሕክምና ቀዶ ጥገና መነጽርም ከሆነ አስፈላጊውን ሕክምና ለማድረግ እንሞክራለን። ስለመጣችሁ እናመሰግናለን። አመሰግናለሁ። ሰለሞን አሰግደው እባላለሁ። የበኬ ልጆች ማህበር አስተባባሪ ሆኜ ነው የምሰራው። ይህ ማህበር ሲመሰረት በአካባቢ ቀደም ብሎ አብረን የተማሩ ጓደኞች በቴሌግራም በመሰባሰብ ከሩቅም ከቅርብም ካሉ ጋር በጋራ እየተሰባሰብን መጨረሻ ላይ ቁጥራችን እየጨመረ ከሄደ በኋላ አላማችንን ምን እንደሆነ አላማ በመቅረጽ ያን አላማ ደግሞ ብዙ የሚከተሉ ሰዎች ከመጡ በኋላ እንደዚህ አካባቢያችን በምስር ስራ የሚተዳደር ማህበረሰብ ነበርና አሁን በመጨረሻ ላይ ያ የምስር ስራ ንግዱን በመውደቁ የምስር ስራው ከውጪ በመጣ ምስር እህል በመተካቱ ለምሳሌ ከቻይና፣ ከቱርክ፣ ከዱባይ በሚመጣ ምርት ሲተካ ዋጋው በመውደቁ በዛን ወቅት እነኚህ እዚህ ያሉት ህብረተሰብና ሌሎችም ህብረተሰብ ይሄንን ስራ ላይ የሚሰሩት መተዳደሪያ ሲያጡ ወደ ችግር የወደቁበት ሁኔታ ነው ያለውና የዚህ ጉዳይ ባለቤት የሆኑ የዛ አካባቢ ተወላጆች በውጭም በሀገር ውስጥም ያሉት ይሄን ሐሳብ ሰበሰብን አመጣን። እንደዚህ የተጎዱ ረዳት ወገን የሌላቸው ችግረኛዎችን የአካባቢ ልጆችን በማስተባበር ለየበዓሉ ለክርስትና እምነት በዓልና ለእስልምና እምነት በዓል በየበዓሉ 10 ኪሎ ዱቄት፣ 5 ሊትር ዘይት በኋላም ደግሞ 2 ሊትር 1 ሊትር እየሆነ የመጣ አቅማችን ሲከብድ ኑሮ ሲወደድ እና እንዲሁ የንጽህና መጠበቂያ ሳሙናዎችን በማገዝ 50 ሰው ላይ ጀመርን እያልን ወደ 80 ሰው ወደ 100 ከዛ አሁን ማክሲመም 130 ሰዎችን መደገፍ የጀመርንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ የምንሰጣቸው አገልግሎቶች ብዙዎች በአካል ጉዳት የተጎዱ ሰዎች በአደጋ የደረሰባቸውን እንደዚሁ ሕክምና ስፖንሰር እየፈለግን የማሳከም ለምሳሌ መስማት፣ መናገር፣ መቀመጥ እንዲህ ብዙ ህመም ያለባት የ8 ዓመት ልጅ ከውጪ እስከ 25,000 ብር ሕክምና ግለሰቦች እስከ መርዳት፣ ወተት ለተቸገሩ ለአንዳንድ ሰዎች ወተት ገዝተው ዳይፐር ገዝተው የመስጠት ነገር እንዲሁም የአእምሮ ህመምተኛ የሆኑ ከ3 ከ4 በላይ የሆኑ እነሱን የማሳከም እንዲሁ አንድ ህፃን ልጅ እሳት ተቃጥሎ ሙሉ አካሉ እሱንም ሆስፒታል ተከታትሎ የማሳከም ሂደት ለትምህርት ቤቶች ለሃይስኩልና ለኤሌመንተሪዎች እንደዚሁ በአካባቢ ልጆች በማስተባበር ከአዲስ አበባና ከሌላ አካባቢ የመማሪያ መጽሐፍት ደብተሮችን ኮምፒውተሮችን ሁሉ እየለመን በማሰባሰብ የአካባቢ ህብረተሰብ ልጆች የተጠቃሚ የሚሆኑበትን እድል የመፍጠር ስራ ነው እየሰራን ያለነውና ድርጅታችን ይሄ ማህበሩ ማለት ነው የበኬ ልጆች ማህበር የሚለውን እውቅና የሰጠን በሰንዳፋ በኬ መስተዳድር ውስጥ የሰራተኛና ማህበራዊ እውቅና ሰጥቶን በሱ በህጋዊ እየተንቀሳቀስን እንገኛለን። እናም እንግዲህ ምንድነው አሁን ቀጣይ ወደ
ሎካል ወይንም ደግሞ በአገር ውስጥ በአገር በቀል የሆነ ኤንጂኦ ለማቋቋም ነው ሰፋ አድርገን ራያችንን ለመስራት እያሰብን ያለ ነው። ይሄ ስራ እንግዲህ ዛሬ ከውጭ ያሉት ስፖንሰር አድርገው ማለት ነው በዚህ በጎፋር የአይን ህክምና ፈንድ አድርገው ከነሱ ጋር ተገናኝተው ይሄንን ስራ ቢያንስ ለ40 እስከ 50 ሰው ህክምና ለመስጠት ዛሬ የምታዩቸው 13 ሰው ነው የመጣው። ከ13 ሰው አንድ ሰው ወይ ሁለት ሰው ነው አይኑ ትንሽ የማየት እንትኑ ያለው። በአብዛኛው በሞራ ወይንም በግላኮማና ትራኮማ ህመም ውስጥ ያሉ በጣም የደካከሙ ናቸው። የአካል ጉዳተኛ አንድ እጃቸው የተቆረጠ መሄድ የማይችሉ ቤት የቀሩ ናቸው። የመጀመሪያዎቹ ዙር ከፍተኛ ጉዳት ያለባቸው ብለን ሰብስበን ያመጣናቸው። በቀጣይ ሁለተኛ ሶስተኛ ዙር እንደዚህ ይቀጥላልና ይሄ ከውጭም ሆነው ይሄን ስራ እየረዱ ያሉ ለዛሬ ለዚህ ለአይን ህክምና ትልቅ አስተዋጽኦ ያደረጉ በውጭም ያሉ በአገር ውስጥም ያሉ ሰዎችን በጣም ከልብ እያመሰገንን ይሄ ማህበር በባህሪው ከሃይማኖት ከብሔር ከተለያየ ከጾታ ተጽዕኖ ነፃ የሆነ ነው። ማንም ሰው መሳተፍ ይችላል። ጥያቄ ምንድነው እሱ ያለው ማህበሩን የበኬ ልጆችና የአካባቢዋ ወይንም የበኬ ልጆች ወዳጅ ማህበራት ብለን ነው ስያሜ የሰጠነው። የበኬ ልጆች ወዳጅ የሆነ በማንኛውም ሀገር የሚኖሩ አሁን በዱባይ የሚኖሩ በጣሊያን የሚኖሩ በአሜሪካ የሚኖሩ አዲስ አበባም በኦሮሚያም በአማራም በትግራይ የሚኖሩ ብዙዎች አልፎ አልፎ በፌስቡክ በምንሲያው ፈንድ የሚያደርጉ የሚረዱን ሰዎች አሉ እና ማንም ሰው ለመርዳት በራችን ክፍት ነው። ይሄንን ዩቲዩብ ወይንም ደግሞ ይሄንን ቪዲዮና ይሄንን መልእክት የምታዳምጡ በሙሉ ማለት ነው በአገር ውስጥም በውጭም ያላችሁ በአጠቃላይ በራችን ክፍት ነው። አካውንት አለን፣ ህጋዊ ነው። በትክክል ለመርዳት ቅንነት ካለ ማንም ሰው ትንሽ ነው ብዙ ነው የምንለው ነገር የለም። 24 ሰዓት ህዝቡን ለማገልገል ከኛ ጋር አብረውን የሚሰሩ ጥሩ ወጣቶች ናቸው ያሉት። እንዳጋጣሚ ይሄን ማህበር ስመሰርት እኔ እዛ አካባቢ በኬ ሰንዳፋ ሃይ ስኩል በአንድ ወቅት መምህር ነበርኩኝ። እዛ አካባቢ ተወላጅም ነኝ። ይሄን ማህበር የመሰረትኩት ሃይ ስኩል ያስተማርኳቸው ስራቸውን ጨርሰው የራሳቸውን ጥሩ ኑሮ እየኖሩ ያሉ ቢዝነስ የሚሰሩ ልጆች እነሱን በመሰብሰብ በኮሚቴነት በማዋቀር ነው ወደዚህ ስራ ጠንክረን እንድንገባ ያደረግነውና ይሄንን ስራ ለመርዳት የተባበሩንም በአጠቃላይ ከዚህ በኋላ እንዲረዱ ያሰቡ ሰዎች ከልብ እናመሰግናለን። የክሊኒኩን ባለቤት ዶክተር አለማየሁን እንዲሁም ከውጭ የረዱንን እህቶቻችን ወንድሞቻችን ከልብ እናመሰግናለን። አሁን ቀጥሎ እንግዲህ ህክምናው ስርዓቱ ይካሄዳል የሚል ነው። ከኛ ውስጥ አንድ ከወንድ በአማርኛ ተናጋሪ በአማርኛም ኦሮምኛም ተናጋሪ ናቸው በአብዛኛዎቹ። የእጃቸው አንድ እጃቸው አካል ጉዳተኛ የሆኑ ወንድማችን ምርቃት አድርገው ወደ ሴሬሞኒው ወይ ደግሞ ወደ ህክምናው ይገባሉ ማለት ነው። የኤርትራ ጦርነት ጊዜ ነው ዘምቼ አንድ እጄን ያጣሁት። ከዛም ተመልሼ ደግሞ ያው ኢህአዴግም ገባ በቃ አሰባሽም አጥተን እነኚህ ልጆች እግዚአብሔር ይስጣቸው ከወደቅንበት አነሱንና እዚህ ያደረሱን። ያው አይናችን እኔም ባለቤቴ አይኗ የሰራም አይኗ ጠፍቷል። እኔም አይኔ ትንሽ ችግር አለበት። የድሮ በጦር ሜዳ አዋራው ምኑ ሰው ገብቶበት ስለነበረ በዛ ምክንያት ነው። አሁን እነኚህ ልጆች እግዚአብሔር ይስጣቸው ደረሱልን፣ ከወደቅንበት አነሱን ለማለት ይችላል። አነሱን፣ ይሄው እዚህ ደርሰናል። እግዚአብሔር ይስጣቸው። ለድርጅቱም እግዚአብሔር ይስጠው። እነሱንም ለተባበረ ሁሉም እግዚአብሔር ይርዳችሁ። እግዚአብሔር ለእኛ እንደደረሳችሁ ፈጣሪ አምላክ ይድረስላችሁ ነው የምንለው። እኛ ሌላ ምንም አንልም። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን።
ይታያል? እሺ ጣት ይታያል እንዴ? ጣት ይታያል እንዴ? ስንት እንደሆነ ይለያል? ስንት እንደሆነ ስንት ነው? አይታይም ይሄ? ልብ የሚል ግን ይታዩታል። ብርሃን ይታያል? እሺ ነው አቴ ስንት እንደሆነ ይለያል ወይ? እሺ ቁም ነው ከነሺ ሙላታ ስንት ነው ይሄ? ሜቀኒ ስንት ነው? ምን አለ? ሁለት ወይ ሶስት ነው ያለው። እሺ ምን ይታያል? አሞ ላላ ቀናይና ምን ይታዩታል? ወን ብቻ ሰን ኢሳም ብቻ ባየነቱ እሺ ናም ቁምነሺ ሙላታ ጋር ብራ ወጋነ ብራን አካለ ወልውለት ወልውል የትውል ምን አለ? ወይ ወሲል የሚታየኛል ብርሃኑ ይታየኛል ወልውል
kan hin argamne fayyaadha. Fayyaa isaanii haa kennu waa'ee rakkina nu rakkanne kana isaan hin rakkisiin. Ija malee alaan galanii waaqni isaan hin rakkisiin. Nagaa isaan haa godhu. Biddirii isaanii haa baasu. Rabbiin hin qabnu biddiriin baafuu. Waa'een biddirii isinii haa baasu. Kanuma kana eeyyamee kana hojjete kanaaf illee waa'een biddeena isaatis haa guddisu. Keessanis haa guddisu.